ባሌባ አይደፈርም የተባለው ቅንጡ መኪና ከተገዛ ካንድ ቀን በኋላ ተሰረቀ ይመስለኛል እኔ ባሌባ አይደፈርም አልን እንጂ ከተደፈረማ ይሰረቃል የሚሉ ይመስለኛል ቅንጡ የተባለው ሬንጅ ሮቨር መኪና $227,000 ነው የገዛው ከ30 ሚሊዮን ብር በላይ እንግዲህ በዚህ ብር ሊሰረቅ ያምረዋል ወይ ብለን ነበር መጀመሪያ መኪናው ግን ግለሰቡ መኪና ለመግዛት ያነሳሳው ድርጅቱ ባወጣው ማስታወቂያ ላይ ያለ ባለቤቱ ፍቃድ በፍጹም የማይንቀሳቀስ ሬንጅ ሮቨር 2024 SV ሞዴል 500 መኪኖችን ብቻ እንዳቀረበ በእናገሩ ነው ብሏል ታዲያ ለሌባው ነው እንዲሸጡት እነሱ ባለቤት ይመስለኛል እኔ ግን በጣም ያሳዘነኝ ከዚህ ኩባንያ በገዛ በ60 ሰዓት ውስጥ በሌቦች እንደተሰረቀ ነው ለሚዲያ የተናገረው ራሱ ድርጅቱ ነው እንዴ በትክክል አንዳንድ ማስታወቂያዎች በጣም ይጋነናሉ እኔ እንደውም ሲናገር ሱናለ መኪናዋ በቆመችበት ቦታ የተቀመጠ የደህንነት ካሜራ ቀርጾ ያስቀረው ምስል ሲታይ ሶስቱ ሌቦች በቀላሉ ነው መኪናውን አስነስተው ሲሄዱ ያሳያል መካኒኮቹ ናቸው የሰሯት ወይ ደግሞ አልኩኝ እኔ በጣም ኃይለኛ ሐሳብ አስቤ ይመስለኛል ዝም ብለው ማለት ለማስታወቂያው አይሰረቅም ብለን ብናስተዋውቀው ሌቦቹ አይደፍሩትም ገብቷል ዜናው ላይ ማይኮል ይበሉ ምናም ሲሉ አይ በቃ ተወባከ ይሄን ተው ምናም ይላሉ ብለው እንጂ ሌቦቹ መተው ያለ ምንም ጭንቀት ነው ያለው አይ አሁን ማወቅ ያለባቸው አየ ሌባ ለገንዘብ ብሎ ብቻ አይሰርቅም ፓሽኔትድ ዲስክ ቻሌንጅ ያርገኝ እና በጣም የሚያስገርመው ሰው እየተናገረው ምንድነው መኪናውን የሰረቁ ሰዎች ቁልፉን ፍለጋ ወደ መኖሪያ ቤቴ አካባቢ ሊመጡ ይችላሉ ብዬ በጠብቅም ማለት ሳይመጡ ቀርተዋል ነው ያለው ማለት ያለ ቁልፉላ ሰዎች በቃ ሄደው ገብተው ይዘውት ነው ሄዱት መኪናውን እንግዲህ ባለማችን የማይሰረቀው መኪና በተባለ ባንድ ቀኑ ዋቴ ሌባ ነው ማለት ነው እና ዋቴ ማስታወቂያ